ከዚሁ ጋር የተያያዘ ነው የሚል ነው። እንግዲህ በቁጥጥር ስር ውሎ ምርመራ እያጣራ መሆኑን ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይ በቴሌቪዥን ቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘም መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። አዶናይ ከመታሰሩ ቀደም ብሎ ባሉት ቀናት እኛም ባካፈልናችሁ መሰረት ማለት ነው የተለያዩ ቲክቶከሮች ከዚሁ ከአለባበስ ጋር በተገናኘ በተለይ ደግሞ በዘንድሮ በተካሄደው የቲክቶክ ክሬቲቭ አዋርድ ላይ ጥሩ ያልሆነ ከባህላችን ያፈነገጠ አለባበስ ለብሰዋል ተብለው ይህም በዚህ ጉዳይ ላይ እንዲጣራባቸው ፖሊስ በቁጥጥር ስር ያዋላቸውን ሰዎች ነግረናችሁ ነበረ። የአዶናይ ጉዳይም ከዚሁ ጋር የተያያዘ ነው የሚል ነው እንግዲህ የፌዴራል ፖሊስ መረጃ ማለት ነው። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ደግሞ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል ይላል የፌዴራል ፖሊስ መረጃም። እንግዲህ እንዲህ አይነቱ ማጣራት በሌሎች ሰዎች ላይም ሊቀጥል እንደሚችል ግልጽ ነው ማለት
ከዚሁ ጋር የተያያዘ ነው የሚል ነው። እንግዲህ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይ በቴሌቪዥን ቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘም መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። አዶናይ ከመታሰሩ ቀደም ብሎ ባሉት ቀናት እኛም ባካፈልናችሁ መሰረት ማለት ነው የተለያዩ ቲክቶከሮች ከዚሁ ከአለባበስ ጋር በተገናኘ በተለይ ደግሞ በዘንድሮ በተካሄደው የቲክቶክ ክሬቲቭ አዋርድ ላይ ጥሩ ያልሆነ ከባህላችን ያፈነገጠ አለባበስ ለብሰዋል ተብለው ይህም በዚህ ጉዳይ ላይ እንዲጣራባቸው ፖሊስ በቁጥጥር ስር ያዋላቸውን ሰዎች ነግረናችሁ ነበረ። የአዶናይ ጉዳይም ከዚሁ ጋር የተያያዘ ነው የሚል ነው እንግዲህ የፌዴራል ፖሊስ መረጃ ማለት ነው። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ደግሞ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል ይላል የፌዴራል ፖሊስ መረጃም። እንግዲህ እንዲህ አይነቱ ማጣራት በሌሎች ሰዎች ላይም ሊቀጥል እንደሚችል ግልጽ ነው ማለት። እኔ መቼም እንደገባኝ ከሆነ ሰግጡ ፈምሱ ያለው በቃ አትፍሩ፣ ሰውን ፍርሃት አታርጉ፣ አይምሯችሁ ውስጥ ያለውን አውጡት ነው እንጂ ስላለባበስ ሆነ ራቁት ስለመምጣት አላለም። ይሄ ልጅ መቼም አይምሮ ያለው ሰው ብዙዎቻችን ፈርተን የማንወጣ ልጆች አለን፣ የማንታይ ልጆች አለን። እና ራሳችሁን አውጡ ከደበቃችሁበት። ሰውን አትፍሩ፣ እንደናንተ ሰው ነው እና አይምሯችሁን ባላችሁ ነገር ተጠቅማችሁ ራሳችሁን አውጡ ነው ያለው ይሄ ልጅ ማለት ነው እንጂ ራቁታችሁን ሂዱ አላለም። ብቻ በአሁኑ ሰዓት ከባድ ነው ሀገራችን ላይ ማለት ነው። ሰውም ያንን ሰው ወጥመድ ለማስገባት ብዙ እንሯሯጣለን እና ሆኖም ግን እግዚአብሔር ያስፈታቸው ነው የምለው። ሌላ ምንም አለ። ፈጣሪ ሁሌም ከነሱ ጋር ነው። ብቻ ግን ይከብዳል።